ሁለተኛ ግን እንዳትሄጂ እሺ? ማለት ማርያምን የምሬ ነው። በቃ አንቺ መለኛ እኔ መለኛ እየተፋከርን የፍቅር አብተኛ ኮርፊያው ተከባብዶ ከረምረማለና ስጋት ልቤና ደው ኩራቱም ቀረና መወነጋጀሉን ትተን እንታረቅ በርትተን ለኛ ችግር ለኛ ጉዳይ ማን ይኖራል ከኛው በላይ ሲያስማሙ ሲዳኙን ሃይ ሲሉን የኖሩት ሚስትና ጓደኛ የሚሰጠው ከእግዚአብሔር ነው ብያችሁ ነበር ትላንትና። ብሩኬና ሃይሚም እግዚአብሔር ጥሩ ጓደኛ ሰጥቷቸዋል። ጥሩ ባልንጀራ ማለት ነው። ቤተሰብ የትላንትናውን መጥፎ ጊዜያቸውን በጓደኛቸው አልፈውታል። ሰው ሲያድላችሁ እግዚአብሔር ልክ እንደና ሃይሚና ብሩኬ ነው ማለት ብላችሁ ውሸት አይሆንብኝም። የምሬ ነው የምላችሁ ቤተሰብ። በዚህ ጉዳይ ላይ በሃይሚና በብሩኬ ደስታ መሃል ትልቁን አሻራውን ያሳረፈው ናቲ በጣም ክብር ይገባዋል። ትላንትናም አመስግኑት ብያችሁ ነበረ። ኮመንት ላይ አመስገናችሁታል። በጣም ደስ የሚል አስተያየት ነበር የሰጣችሁት። የጨረቃ ፋሚሊ ደግሞ በዚህ አይታማም። ምስጋናቸውን ሁላችሁም አቅርባችኋል። ምስጋናችሁን እኔም በጣም አመሰግናለሁ። ቃሌን ሰምታችሁ ስለጻፋችሁ ማለት ነው። እንግዲህ ቤተሰብ ትላንትና ናቲ ቤት ሃይሚና ብሩክ ጥሩ ጊዜ ሲያሳልፉ ነበረ። ብሩኬም ሃይሚን ሲያት ማመን ነበር ያቃተው። በጣም ነበረ ደስ ያለው። ያልጠበቀው ነገር ነበረ። ትላንትና ሃይሚ ትመጣለች ብሎ አልገመተም ነበረ። ሃይሚ ለብሩኬ ትልቅ ፍቅር እንዳላት ትላንትናም አሳይታለች። ምክንያቱም ብሩኬን ስለምታፈቅረውና ስለምትወደው ነው። ከዛ ሁሉ ነገር አልፋ ወደ ብሩኬ ተመልሳ ዳግም መምጣቷ ትልቅ ነገር ነው ቤተሰብ። ምክንያቱም እሷ የብሩኬ ደስታ ነች፣ የብሩኬ አይን ነች ማለት ይቻላል። ገባችሁ ቤተሰብ? ብሩኬ ያለ ሃይሚ እንደማይኖር ሃይሚም ያለ ብሩኬ እንደማይኖሩ የታወቀ ነው። በቃ እርስ በርስ ይተዋወቃሉ። እርስ በራሳቸው አንዳቸው ያላንዳቸው መኖር እንደማይችሉ በደንብ አድርገው ነው የሚያውቁት ማለት ነው። እና ቤተሰብ ትላንትና ሁለቱንም ምን ያህል እንዴት ሲደሰቱ እንደነበረ አይታችኋል አይደል? ፊታቸው ላይ ደስታቸው ሲነበብ ነበረ። በጣም ደስ ይል ነበረ። ብቻ ብዙዎች የጨረቃ ፋሚሊ በጣም ደስ ብሏቸው ነበረ። እንኳን ደስ አላችሁ ልላችሁ ፈልጋለሁ በዚሁ አጋጣሚ። እና እግዚአብሔር ያው ጥል የለም አይባልም። እግዚአብሔር ብቻ ፈተናን ይቀንስላችሁ ነው የምንለው እኛ የጨረቃ ፋሚሊ። ምክንያቱም የሰው ልጅ ያው በህይወት ሲኖር እንደሚታወቀው ፈተና ያጋጥመዋል። ጥሩውንም ደጉንም ነገር እያሳለፈ ነው የሚሄደው አይደለ እንደ ቤተሰብ። እና እችን ነገር እኔ ሁሌ ነው እምላችሁ ማለት ነው። ሃይሚና ብሩክ ሁሉንም ደጉንም ጥሩንም ነገር ለማሳለፍ ጥሩ ሆደ ሰፊ መሆን ይገባችኋል ብዬ አስባለሁ። ምክንያቱም ሆደ ሰፊ ካልሆናችሁ ነገሮችን በቀላሉ ለማለፍ ይከብዳችኋል ብዬ ነው እማስበው በራሴ። ካልሆነ ግን ትንሽ ችግር በተፈጠረ ቁጥር ነገሮች እየሰፉ ሄደው የእናንተንም ህይወት የሚያመሰቃቅሉ መሆን የለባቸውም። ካሁን በኋላ ይሄ የጨረቃ ፋሚሊ በጨረቃ ፋሚሊ ስም የማስተላለፍላችሁ ምክር ነው። ተቀበሉ። ምክር አይናቅም። እና የምላችሁ ነገር ቢኖር በተጨማሪ ወደፊት እናንተ ከብዳችሁ ወልዳችሁ ማየት እንፈልጋለን እኛ የጨረቃ ፋሚሊ። ምክንያቱም ከመቼውም ጊዜ በላይ እናንተን በጣም ነው የምንወዳችሁ። ይሄ የታወቀ ነገር ነውና ምክንያቱም የእናንተ መውለድና መክበድ የእናንተ ህልም ብቻ ሳይሆን የእናንተ ተመልካች የጨረቃ ፋሚሊ ህልምም ስለሆነ ይህንን ነገር ከእግዚአብሔር ጋር ታሳኩታላችሁ ብዬ አምናለሁ። ምክንያቱም ቤተሰቦቻችሁም ከእናንተ ብዙ ነገር ይጠብቃሉ ብዬ አስባለሁ በራሴ። ይህንን ህልማችንን ደግሞ እናንተ ህልማችሁን ለማሳካት ለህልማችሁ ቆራጥ መሆን አለባችሁ። ለህልማችሁ ቆርጣችሁ መነሳት ግዴታ ነው አይደለ እንደ ቤተሰብ። ስለዚህ ሃይሚና ብሩክ እስከ መቼ ነው እንደዚህ እየተጣላችሁ? እስከ መቼ ነው በትንሹም በትልቁም እየተኮራረፋችሁ የምትቀጥሉት ብላለች
በውስጥ ያደረሰችኝ አንድ ተመልካቼ እስከ መቼ ነው ሀይሚና ብሩክ እንደዚህ እየተጣሉ የሚዘልቁት ብላኛለች። እና በእርግጥ ለአስተያየትሽ አመሰግናለሁ። ጥሩ ሀሳብ ነው ያነሳችሁ ቤተሰብ። ምክንያቱም ሀይሚና ብሩክ ልክ በቃ ዛሬ እንደተገናኘ ሰው አለ አይደለ? በቅርብ ጊዜ የተገናኘ ሰው ነው በትንሹም በትልቁም ሊጣላ የሚችለው። አብሮ የኖረ ሰው ግን በመንፈስም በአካልም የተሳሰረ ሰው ግን በብዙ ነገር ይግባባል። ብዙ የሚያለያያቸው ነገር አይኖርም። እና እናንተም እንደዛ ነው መሆን ያለባችሁ። እራሳችሁን በደንብ እርስ በርስ ማተሳሰር አለባችሁ። ምክንያቱም በሆነው ባልሆነው መጣላት የለባችሁም ብዬ ነው የማስበው እኔ። ለራሳችሁ የሚጠቅማችሁን ነገር ማወቅ አለባችሁ። ከአሁን በኋላ ሰውንም አታስቸግሩ። ምክንያቱም ይህ ሰው ናቲ ትላንትና ያስታረቃችሁ በጣም በብዙ ስራውን ትቶ ብዙ ነገሮችን ትቶ ወደ ጎን አድርጎ ነው ለእናንተ ሰላም ሲል ለእናንተ ደስታ ሲል ወደ ታች ወደ ላይ ቀና ደፋ ሲል የነበረውና ይህንን ነገር ደግሞ እናንተ ከግምት ውስጥ አስገቡ። ከአሁን በኋላ ሰው ባታስቸግሩ ራሱ አሪፍ ነው ብዬ አስባለሁ። ምክንያቱም እናንተ በቃ ህፃን ልጆች አይደላችሁ። ራሳችሁን ታውቃላችሁ፣ የሚጠቅማችሁን ነገር ታውቃላችሁ። እና ልክ እንደ ህፃን ልጅ ከረሜላ የተነጠቀ ህፃን ልጅ አለ አይደለ? ልክ እንደሱ አታኩርፉ ወደ ላይ ወዲያው። እና ይህንን ነገር እናንተ ወደ ጎን መተው አለባችሁ። በቃ የልጅነት ባህሪያችሁ ማለት ነው። እና ከአሁን በኋላ እንደ ትልቅ ሰው ነው መሆን ያለባችሁ። ምክንያቱም እኛ የጨረቃ ፋሚሊ እናንተን ከእውቀት ከልጅነት እስከ እውቀታችሁ አብረን ነበርን፣ በደንብ እናውቃችኋለን። ከአሁን በኋላ ግን ልጅነት ያብቃ ማለት አለባችሁ ብዬ አስባለሁ። ካልሆነ ግን እንደዚሁ እየተነታረካችሁ በትንሹም በትልቁም የእርስ በርስ እየተኮራረፋችሁ የምትዘልቁበት ሁኔታ ከአሁን በኋላ ሊኖር አይገባም ባይ ነኝ በራሴ ቤተሰብ። ምክንያቱም በእናንተ መሀል ያለው ትስስር የበለጠ ልክ እንደ ባልና ሚስት ነው መሆን ያለበት በቃ ከአሁን በኋላ። ምክንያቱም እናንተ መሀል ፊርማ የለም እንጂ በቃ እኮ ባልና ሚስት ናችሁ ማለት ይቻላል። ፊርማ ነው የቀረው። ገባችሁ? ፊርማ፣ ሽማግሌ፣ ሰርግ የሚባለው ነገር ነው እንጂ በመሀላችሁ የሌለው ትልቁን ነገር ወግወጉን ይዛችሁታል። አብሮ መኖር ማለት እስካሁን ድረስ አብሮ መዝለቅ ማለት ትልቅ ነገር ስለሆነ ማለት ነው። እና አሁን እናንተ እንደ ባልና ሚስት ነው እራሳችሁ መቁጠር አለባችሁ ብዬ የማስበው ከአሁን በኋላ። የዛሬው ቪዲዮ ይህን ይመስላል። ቻው።